ስውሯ ማርያም ገዳም እንዳትሄዱ። ወደ ስውሯ ማርያም ስትሄዱ የሚገጥማችሁ ፈተናና ችግር ልንገራችሁ። በእመቤቴ ስም እየተደበቁ በቅድስት ድንግል ማርያም እየተደበቁ ልጆችን የሚደበድቡ ሰውን ተደራጅተው ለዝርፊያ የሚጠብቁ አካላቶችን አሁን በቃችሁ የምንልበት ነው። የስውሯ ማርያም ወዳጆች እውነት ስውሯ ማርያም ለናንተ ውለታ ኳለች። ስሙኝ፣ ቪዲዮዬን አጥፍተውታል፣ ከቲክቶክ ላይ አጥፍተውታል፣ እንደዛቱት አድርገውታል። ለምን? ቅሌታቸውን ስለተናገርኩ ማለት ነው። እሺ ዛሬ የምንመለከተው በስፋት በስውሯ ማርያም እየተካሄደ የሚገኝ አሳዛኝ ክስተት ነው። እውነት ኦርቶዶክሳውያን ልትሰሙት የሚገባ ይህን ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ አድርጉት፣ ሼርም አድርጉ። አሳዛኝ ክስተቶች እየተከሰቱ ነው። ይህን በስፋት እንመለከታለን። እንዴት አላችሁ? በመላው ዓለም የምትገኙ የኢዮአብ ሚዲያ ተከታታዮች፣ እንግዲህ ዛሬም እንደተለመደው መረጃዎችንና አስተማሪ ነገሮችን ይዤ ወደ እናንተ ቀርቤያለሁ። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ቅዳሴ ላይ ከተነበበው የወንጌል ክፍል የተወሰነ የማካፈላችሁ ይሆናል። እንግዲህ ዛሬ የአብይ ጾም 3ኛ እሁድ ላይ ነው ያለ ነው። ማለትም ምኩራብ እንግዲህ ዘረደ ብለን ጀምረን ቅድስት ብለን አስቀጠልን። ዘን አሁን ምኩራብ ላይ ነን። መጻጉዕ ብለን ደግሞ የምንቀጠል ይሆናል። ስለዛ ከዛሬው ቀን ጋር የተያያዘ የወንጌል ክፍል ነበር የተነበበው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ ያለው ጌታችን ኢየሱስ የአይሁድ ፋሲካ በደረሰ ጊዜ ከቅፍርናሆም ወደ ኢየሩሳሌም ይመጣና ወደ መቅደስ ይገባል። እና ወደ መቅደስ ሲገባ ካገኛቸው ነገሮች ውስጥ ምን ነበረ? አንዳንዶች በሬዎችን፣ በጎችን፣ ርግቦችን የሚሸጡ አገኘ። እንዲሁም ደግሞ ገንዘብ ለዋጮችን እዛ ጋር ፊት ለፊት ላየ እና አስቡት፣ በእግዚአብሔር መቅደስ ውስጥ በእግዚአብሔር ቤት ውስጥ ምንድነው የእግዚአብሔር ቃል የሚነገርበት የእግዚአብሔር ነገር የሚፈጸምበት የሚደረግበት እዛ ቤት ውስጥ ገንዘብን የመሰብሰብ ነገር፣ ይሄ በጎችን የሚሸጡ በሬዎችን የሚሸጡ ርግቦችን የሚሸጡ ገንዘብ ለዋጮችን እንዲህ የንግድ ስፍራ አድርገውት ጌታችን አየ። በነገራችን ላይ በሐዲስ ኪዳን የእግዚአብሔር ቤት ቤተክርስቲያን ናት። የክርስቲያን ውስጥ እንዲህ አይነት ነገር ሲፈጸም ማለት ነው። ጌታችን ይህንን አየና የገመድ ጅራፍ አዘጋጅቶ ምንድነው በሬዎችንም በጎችንም አባረረ። የገንዘብ ለዋጮችንም ገንዘባቸውን አፈሰሰባቸው። ርግብ ሻጮችንም ከዚህ ውሰዱ፣ የአባቴን ቤት የንግድ ቦታ አታድርጉት ብሎ ተቃወማቸው። ኢማጂን ይህንን ነገር ያደረገው ጌታችን ኢየሱስ በፈሪሳውያንና በጸሐፍቱ ፊት ነው። ምክንያቱም በቤተ መቅደስ ነው ይሄ ነገር እየተፈጸመ ያለው እና በእነርሱ ፊት ፈሪሳውያኑ ጸሐፍቱ ባሉበት ፊት ጌታችን ይህንን አደረገ። ልክ ይህንን ሲያደርግ የተመለከቱ ደቀ መዛሙርት የእርሱ ደቀ መዛሙርት ሐዋርያቱ ምን ትዝ አላቸው? ከመጽሐፍት የቤት ቅናት ይበላኛል የሚለው የእግዚአብሔር ቃል ትዝ አላቸው። የቤት ቅናት ይበላኛል። የእግዚአብሔር ቤት ማለት ነው። የእግዚአብሔር ቤት ቅናት ይበላኛል። አሁን በአዲስ ኪዳን ቤተክርስቲያን ናት ብያቸዋለሁ። ጌታችን ያኔ የእግዚአብሔር ቤት ቅናት በልቶት ምን እንዳደረገ እናውቃለን። ከአዲስ ኪዳን በዚህ በአዲስ ኪዳን መንፈስ ስናየው ደግሞ የእግዚአብሔር ቤት ቤተክርስቲያን ናትና የቤተክርስቲያን ቅናት በልቶት ጌታችን ኢየሱስ ስለ ቤተክርስቲያን ራሱን አሳልፎ ሰጠ። ልክ በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ላይ ከቁጥር 25 ጀምሮ ቅዱስ ጳውሎስ እንደተናገረው ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳት እናንተ ደግሞ ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ። የዚህን ያህል የእግዚአብሔር ቤት ቅናት በላው ጌታችን ኢየሱስና ራሱን ለቤተክርስቲያን አሳልፎ ሰጠ። ስለዚህ አሁንም እኛ ሁላችን ደግሞ ለእግዚአብሔር ቤት ለቤተ ክርስቲያን የእግዚአብሔር ቤት የቤተ ክርስቲያን ቅናቱ ሊበላን ይገባል። በእግዚአብሔር ቤት ውስጥ በቤተ ክርስቲያን ውስጥ እንዴት ልንኖር እንደሚገባን እናውቃለን አይደለ? ያንን ኑሮ እኛ ራሳችን ለመኖር መነሳት፣ ሌሎች ደግሞ በዙሪያችን ያሉ ሰዎችም ደግሞ በእግዚአብሔር ቤት ውስጥ በምን መልኩ መኖር እንዳለበት እንደሚገባ እሱን ተረድተን እነሱንም ደግሞ ማገዝ፣ የእግዚአብሔርን ቃል መናገር፣ የእግዚአብሔርን ቃል ሁሌም በስራ ቦታችን በዙሪያችን የእግዚአብሔርን ቃል እየተናገርን በቤት ውስጥ ያሉትንም ማጽናትና እንዴት መኖር እንደሚገባ የተወሰነ መመካከር። የቤቱ ቅናት የቤተክርስቲያን ቅናት ሲበላ እንደዚህ እናደርጋለን። ከክርስቲያን ውጭ ያሉትንም ሰዎችም ደግሞ የእግዚአብሔርን ቃል እያካፈልናቸው በእግዚአብሔር ቃል ነው ሁላችንም ወደ እግዚአብሔር የምንቀርበው አይደል? ልክ እንደዚህ ሁሉ ሌሎችንም ደግሞ ወደ እግዚአብሔር እንዲቀርቡ ወደ ጌታችን ወደ ክርስቶስ ኢየሱስ እንዲቀርቡ ማድረግ እና የእግዚአብሔር ቤት ቅናት የቤተክርስቲያን ቅናት ሁላችንም ደግሞ ሊበላን ይገባል ነው። ይቆየን። መልካም የጌታ ቃል ካሰብኩት ሳይቀር ባደርገው ይሻላል ብሎ ያውቃሉ። የሆነ የኃጢአት ሐሳብ በተለይ በጾም ጊዜ ስለ ምግብ አስበው ሊሆን ይችላል። ከማስበው በበላው ይሻላል
የሆነ ክፉ ኃጢአት የሆነ ዝሙት አስበው እንዲህ ማሰብ እስካልቀረ ባደረገው ይሻለኛል ብለው ያውቃሉ? ቤተክርስቲያን ግን ይህንን ትምህርት አትደግፍም። የክርስትና ህይወት ሐሳብንም ንግግርንም ህይወትንም የመቀደስ ህይወት ነው። ንግግራችን ክፉ ሆኖ ሐሳባችን መልካም ቢሆን ጥቅም የለውም። ቅዱስ ዮሐንስ አፈወርቅ የተናገርከው ነገር ምንም ያክል ትክክል ቢሆን በፍቅር ካልተናገርከው ጥቅም የለውም ብሎ ሲናገር እናገኘዋለን። ድርጊታችን ክፉ ሆኖ ሐሳባችን መልካም ቢሆን ጥቅም የለውም። እኔ እኮ እንትና እኮ እንደው ሆዱ ባዶ ነው አፉ ነው እንጂ የሚባል ነገር የለም። ከልብ የተረፈው ነው በአፍ የሚወጣው። ግን በሐሳብ ስለታሰበ ብቻ አንድ ኃጢአት በቃ ተደርጓል። ለምሳሌ ጌታችን ያየ ተመኛ አመነዘረ ብሏል። ስለዚህ ማመንዘር ያልቀርም በተግባር ባደረገው ይሻላል ብለን እንድናስብ ግን ቤተክርስቲያን አፈቅድ። ቅዱስ ዮሐንስ አፈወርቅ የሐሳብን ኃጢአት ጉድጓድ ውስጥ በወደቀ አውሬ ይመስሏል። ጉድጓድ ውስጥ የወደቀ አውሬ ካለ ቶሎ እዛው በገባበት ጉድጓዱ ይደፈናል። ጉድጓዱን ካልደፈን ነውና ዝም ብለን ካስቀመጥ ነው ያ አውሬ ታግሎ መጨረሻ ላይ ሲሳካለስ መውጣቱ አይቀርም። ወጣ በኋላ ያጠፋናል። ስለዚህ እንዳይወጣ እዛው በገባበት ጉድጓድ ውስጥ እንዲሞት እናፍነዋለን እንጂ ክፍቱን አንተውም ጉድጓዱን ማለት ነው። የሐሳብ ኃጢአትንም ወደ ተግባር እንዳያድግ ወደ ንግግር እንዳያድግ እንታገላለን። ለመንጻት ለማሸነፍ እንሞክራለን እንጂ አይ በሐሳብ ስለሆነ ችግር የለውም ብለን አንቀመጥ። በሐሳብ የሚሰራ ኃጢአት በተግባር እንደሚሰራ ወይም በንግግር እንደሚሰራ ኃጢአት ነፍስን የሚያረክስ ከእግዚአብሔር መንግስት የሚያስወጣ ልክ እንደ ማንኛውም ኃጢአት ልንናዘዝበት ልንታገለው የሚገባ ነው ማለት ነው። አይ ካሰብኩት አይቀር ባደርጎ ችግር የለውም ብለን እንድንቀመጥ ቤተክርስቲያን አታስተምረን። ግን በተግባር ከሚሰራ ኃጢአት ደግሞ በሐሳብ የሚሰራ ኃጢአት ይሻላል። ቀላል ስለሚሆን አይደለም ወይ ደግሞ ምንም ጉዳት ስለሌለው ሳይሆን ለመላቀቅ ለማሸነፍ ከተግባር ይልቅ ሐሳብ ስለሚቀል ነው። ቀላል ምሳሌ ለማስረዳት ለምሳሌ በሕክምናው ዓለም ክፉ ገዳይ ከሚባሉ በሽታዎች አንዱ ካንሰር የሚባለው በሽታ ነው አይደል? ይሄ ካንሰር ግን ደረጃዎች አሉት። ፈርስት ስቴጅ ካንሰር እና ፎርዝ ስቴጅ ካንሰር፣ የአራተኛ ደረጃ ላይ ያለ ካንሰር ይባላል፣ አንደኛ ደረጃ ላይ ያለ ካንሰር ይባላል። ሁለቱም ካንሰሮች ናቸው፣ ሁለቱም ገዳይ ናቸው፣ ሁለቱም በሽታ ናቸው። ግን አራተኛ ደረጃ ላይ ካለ ካንሰር አንደኛ ደረጃ ላይ ያለ ካንሰር ለማከም ይቀር። ስለዚህ ሐሳብን መጀመሪያ ደረጃ ላይ ያለ ገዳይ በሽታ አድርገን ብናስበው፣ ተግባርን ደግሞ መጨረሻ ደረጃ ላይ ያለ ገዳይ በሽታ አድርገን ብናስበው ገና መጀመሪያ ደረጃ ላይ ያለውን ገዳይ በሽታ ታግሎ ማሸነፍ ይቀላል ማለት ነው፣ መጨረሻ ደረጃ ላይ ያለውን ከመታገል። ስለዚህ የትኛውንም ኃጢአት በሐሳብ ደረጃ መታገል በሐሳብ ደረጃ መዋጋትና ማሸነፍ እንጂ ወደ ተግባር እስኪገለጥ ድረስ መፍቀድ የለብንም ማለት ነው። ባስበውም ላድርገው የሚለው ትምህርት የቤተክርስቲያን ትምህርት አይደለም። ካሰብከው ታገለው፣ ተናዘዝበት፣ ንሳገባበት፣ ከህይወት አውጣው ነው እንጂ አይ በቃ አስበዋል ስለዚህ በተግባር ብታደርገውም ችግር የለውም የሚል ትምህርት ቤተክርስቲያን የላትም ማለት ነው። የሐሳብ ኃጢአት ያጠፋል። ከሐሳብ ኃጢአት ራሳችንን እንጠብቅ። የልቦናችንን ደጅ እግዚአብሔር አምላክ በቸርነቱ ይክፈት። ሰው ድግስ ጠርቶ እንዴት ይሸሻል? ለልጅ ምርቃት ወይ ለሰርግ ደግሰ ሁሉም ሰው ነጭ ለብሶ አምሮበት መጥቶ በጣም ያለህን ሀብትን አሟጠ ተበድረ አርደ ምናምን አስቀምጠ መጥቶ ዘምሮ እልል ብሎ እግዚአብሔር ስጦታ ሰጥቶ ምናምን ነገር ስጦታ መጥቶ ብሳ ብሉልኝ ሲባል በእውነት እኔ አይገባኝም ያንተን ድግስ መብላት እኔ ላንተ ሞንሶ አይደለም ይቅር በለኝ እያለ ወጥቶ ቢሄድ ወይ ምን አይነት ቱታን ናቸው እንደ እግዚአብሔር ይስጣቸው አትልም? ታለቅስ እናቶቻችን እኮ ያለቅሳሉ። ምን በድዬ ነው ከጅ የማትበሉት ብሉልኝ ለምን አሁን እንዲደክሜ ምን አጥፍቼ ነው ምን አስቀይሜያችሁ ነው ብለው ያለቅሳሉ እንጂ ደስ አይላቸው። እግዚአብሔርም እንደዛ በሬ አይደለም ያረደው አንድያ ልጁን ብቸኛ ልጁን ያረደ። ነጭ ለብሰን ጥላ ለብሰን አምሮብን መባ ይዘን ጧፍ ዘቢብ ይዘን መተን አስቀድሰን አመስግነ ነው እልል ብለን ዘምረን ብሉልኝ ሲል አይ እኔ በእውነት አይገባኝም ስልን ወይ ሲወዱኝ አይልም። ኑና እንዋቀስ ነው የሚለው አንደኛ ኢሳይያስ ምዕራፍ 1:18 ላይ ኑና እንዋቀስ ያጠፋው እንዋቀስ ሉቃሳችሁ እኮ እንዋቀስ ያጠፋውት ካለ ንገሩኝ ማለት ምን እሺ ምንድነው ያደረኩት ንገሩኝ ምን አጥፍቼ ነው የሚለው። ልጄን አርጄ ደግሼ ሰርግ ጠርቼ ለምንድነው የማትበሉት? ትቤት ነው ትትና አይደለም ረግጦ መውጣት ነው የሚሆነውና አስተሳሰባችንን ማረም ያስፈልጋል። ስለዚህ አክቹሊ ይሄ ነገር ምንድነው የሚለውን ነገር አጥርቶ ማወቅ ጥሩ ነው። በቃ ምን ትክክል ነው ምን ትክክል አይደለም የሚለውን ለመለየት ምንድነው ይሄ ነገር ምንድነው ከኔ የሚጠበቀው ጌታ ሐዋርያት ሲያስተምሩት ምንድነው የሚለውን ካወቅን እንደዚህ አይነት የስተት ሐሳቦች አያሰናክሉን። ስለዚህ ትምህርቱን ሐሳቡን አጥርቶ ማወቅ በልምድ እንዲሁ በስነ ቃል ምናምን የሚነገሩትን ነገሮች ብቻ ይዞ ሳይሆን አክቹአሊ እውነተኛው ትምህርቱ ምንድነው። ንግግር እኮ ጭራሽ ፈጥረናል። ለምሳሌ የሆነ ሽማግሌ አጉል ቦታ ቢታይ የሰውዬ በመቁረቢያ እድሜው ትላል። ምክንያቱም በቃ ላንተ የመቁረቢያ እድሜ ሽምግልና ነው። ህዝቡ ውስጥ የመቁረቢያ እድሜ የሚለው ሽምግልና እንደሆነ እያስረዳ ነው በስነ ቃላችን በመናችን። እንደዛ ሳይሆን የቤተክርስቲያን ትምህርት ከቤተክርስቲያን መማር ያለብን ከውጭ አይደለም የሚለውን ነገር ነው አጽንኦት መስጠት የምፈልገው። በማህበራዊ ሚዲያ ላይ ትላልቅ በእድሜ ጠገብ ያሉ ሰዎች ትንሽ ለየት ያለ ነገር ሲሰሩ ምን አለች ሴትዮ በመቁረቢያ እድሜያቸው እንደዚህ የሚሆኑት ናን ይባላል። ወደ ገጠሪቱ የኢትዮጵያ ክፍል ስትሄድ ደግሞ ለምሳሌ ማዕድ ቀርቦ አልበላም ካልክ ሊጣሉ ሁላ ይችላሉ። ነውር ነው በጣም ባትፈልግ እንኳን ቀምሰክ ትተዋለክ እንጂ እንዳላከበርካቸው ለነሱ ጥሩ ነገር እንደሌላቸው አርገው ነው የሚያስቡት። እንኳን ትልቁን ክብር ይቅርና ማለት ነው። ግን ምን አይነት ትንሽ አስተሳሰብ አለ ኃጢአት በሰራን ቁጥር ቤተክርስቲያን መቅረብ እንደማንችል
ቤተክርስቲያን እኛን ልትሸከመን እንደማትችል ቤተክርስቲያን የጻድቃን መሰብሰቢያ ብቻ እንደሆነች አርጎ የሚሳል ሐሳብ ያለ። ስለዚህ እኔ ኃጢአት የሰራው በምን ስራዬ ነው የምቀርበው? አዎ እንግዲህ የምንገኘው የአብይ ጾም ወቅት ላይ ነው። ይህንን የአብይ ጾም ደግሞ ሳምንታቱን ቅዱስ ያሬድ ከፋፍሏቸው ስያሜ ሰጥቷቸው ቤተክርስቲያን በዛ ልክ ታከብራለች። 3ኛው ሳምንት ምኩራብ ላይ እንገኛለን። እንግዲህ በዚህ በምኩራብ የተደረገውን ነገር አንዳንድ ነገሮችን አንስቶ ወንድማችን አክሊል በሰፋ ያለ መልእክት አስተላልፎልናል። ትምህርት እግዚአብሔር አምላክ በእድሜ በጠጋ ያቆይልን። ወንድማችን ደግሞ ብዙ ምክሮችን መክሮናልና እግዚአብሔር ለሁለቱም ጸጋውን ክብሩን ያድላችሁ። እስቲ ስለ ስውሯ ማርያም ምንድነው የተከሰተው የሚለውን አንዳንድ ነገር እኒ እመቤታችን ቅድስት ድንግል ማርያም ድንቅ ታምራትን ስለምታደርግበት ልዩ ቃል ኪዳንም ስለተገባለት ስለዚህ ስለ ስውሯ ማርያም ገዳም ልንገራችሁ። ስውሯ ማርያም ገዳም የምትገኘው ከአዲስ አበባ ወደ ደብረ ብርሃን በሚወስደው መንገድ ሲሆን ጫጫ ከተባለችው አካባቢ ጥቂት እልፍ ብለን በስተቀኝ 8 ኪሎ ሜትር ገባ ብላ ትገኛል። ታዲያ በዚህ ገዳም ድንቅ ታምራት የሚደረጉ ሲሆኑ ለዚህ ገዳም ከተገቡለት ቃል ኪዳኖች መካከልም ስውሯ ማርያም ገዳም ብሎ በእምነት ደጅን የረገጠውን በእምነትም የተማጸነውን የተሰወረበትን ነገር ሁሉ እገልጥለታለሁ። እንዲሁም ደግሞ ወደኔ አምኖ ተማምኖ የሚመጣውን ወይም ይቅርታ ላላሰጠው ደጅን አላስረግጠውም የሚል ቃል ኪዳን ተገብቶላታል። በተጨማሪም ደጅን የተሳለመውን ወይም እንዲሳለሙ ያደረገውን የቅዱሳንን ሁሉ እድል ከልጄ ዘንድ አሰጠዋለሁ የሚል ቃል ኪዳን ተገብቶለታል። በመጨረሻም መምጣት ላልቻለ ደግሞ ለስውሯ ማርያም ገዳም ብሎ ለቤተ መቅደሱ አገልግሎት መባ የሰጠውን በትዳሩ በሕይወቱ ሁሉ እረዳዋለሁ፣ እርኩስ መንፈስም እንዳይጠጋው አደርገዋለሁ የሚል ቃል ኪዳን ተገብቶለታል። ታዲያ እመቤታችን ቅድስት ድንግል ማርያም ድንቅ ታምራትን ወደምታደርግበት ወደዚህ ወደ ስውሯ ማርያም ገዳም ጉዞ የተዘጋጀ ሲሆን ጉዞውም ጥቅምት 6 በዕለተ እሑድ ይደረጋል። በዕለቱም በገዳሙ ከሚደረጉት ተግባራት መካከልም ጸበል መረጨት፣ መስቀል መታሸት፣ ገድል መሸከም ይኖሩበታል። ይሄውም ለፈውሰ ሥጋ ለነፍሳችንም ስንቅ የሚያሰጡ ናቸውና። ስለዚህ እኔ ከዚህ በረከት ማግኘት እፈልጋለሁ፣ መሳተፍ እፈልጋለሁ የምትሉ ጉዞን መሄድ የምትፈልጉ ሰዎች ካላችሁ መነሻው ቦታውንና የጉዞን ዋጋ አስቀምጥላችኋል። ምናልባት ደግሞ መሄድ አልችልም እናንተን ግን ማግኘት እፈልጋለሁ ገዳሙንም መርዳት እፈልጋለሁ የምትሉ ሰዎች ካላችሁም የገዳሙን የባንክ አካውንትና እናንተን የሚበልጥ መረጃውን የሚሰጧቸውን ሰዎች ስልክ ቁጥር ኮሜንት ሴክሽን ላይ አስቀምጥላችኋለሁ። እመቤታችን ቅድስት ድንግል ማርያም በረድኤትና በበረከቷ አትለየን። ወደ ስውሯ ማርያም ስትሄዱ የሚገጥማችሁ ፈተናና ችግር ልንገራችሁ። በእመቤቴ ስም እየተደበቁ በቅድስት ድንግል ማርያም እየተደበቁ ልጆችን የሚደበድቡ ሰውን ተደራጅተው ለዝርፊያ የሚጠብቁ አካላቶችን አሁን በቃችሁ የምንልበት ነው። 3 ታግሻለሁ። ይሄንን ቪዲዮ ለመስራት ወደ እመቤታችን ወደ ቅድስት ድንግል ማርያም ወደ ስውሯ 3 ሄጃለሁና 3ቱንም ጊዜ ከፍቶኛል። ቅሼ ተማረሬ የመጣሁበት ነው። በገዳሙ ስም ቁጭ ብሎ የሚሰርቁ የሚበሉ አካላቶች ስላሉ ሰው ወደ ገዳም ሲሄድ የሚከለክሉ መንገድ ላይ የሚያስቆሙ አሉ። ይሄንን ቪዲዮ ስለምታስወርዱ እናንተ ደግሞ በደንብ ሼር ዲት ኮፒሊንግ እያደረጋችሁ ሼር አድርጉ። አንደኛ ልጆችን ልታስደበድቡ ወደ ገደል የምታወርድበትን ቪዲዮ ፖስትዋለሁ። ይሄንን በደንብ ሼር አድርጉ፣ ኮፒሊንግ አድርጉ። ይሄ ነገር ይቁም። በቤተ ክርስቲያን ንግድ ይብቃ። የትኛውም ሰው ወደ ቤተ ክርስቲያን የመምጣት መብት አለው። እሺ እኛ ብቻ ነን የምናዘጋጀው፣ መሰዩ አዘጋጁ። ስለዚህ ሰበታ ላለ ሰው ለሰበታ መኪና አዘጋጁ። በራችሁ ላይ ከሰበታ ለምን ሰው ይሰቃያል? በእናንተ መጥቶ እዛ መሀል መገናኛ ላይ ወርዶ ለምን ይሰቃያል? አምቦ ላለው ማዘጋጁ፣ ግንጭ ላለው ማዘጋጁ። ወደኛ አትምጡ ብሎ ሰው ማስፈራራት፣ ሕግ የሌለበት ሀገር ነው የመጣችሁት ብሎ ሰው ማስፈራራት ደግሞ በጣም ነው የሚያስጠላው። እንደ አንድ ክርስቲያን አይደረግም። በየሁሉም ቦታ መኪና አዘጋጁልን። ስውሯ ማርያም መሄድ እንፈልጋለን። የስውሯ ማርያም ወዳጆች እውነት ስውሯ ማርያም ለናንተ ውለታ ኳለች። ስሙኝ፣ ቪዲዮዬን አጥፍተውታል፣ ከቲክቶክ ላይ አጥፍተውታል፣ እንደዛቱት አድርገውታል። ለምን? ቅሌታቸውን ስለተናገርኩ ማለት ነው። በገዳሟ ስም ቢዝነስ እየተሰራ ነው ስላልኩ፣ ህገወጥ ነገር እየተደረገ ነው ስላልኩ ማለት ነው። አሁንም ይሄን ቪዲዮ ኮፒ፣ ሼር፣ ሊንክ እያደረጋችሁ ለሁሉም አዳርሱ። በገዳሟ ስም ቢዝነስ እየተሰራ ነው። በገዳሟ ስም አሁንም ቢዝነስ እየተሰራ ነው። መሰረተ ልማት የለም። ብሩ ወዴት እንደሚሄድ አይታወቅም። ራሷ ዋናዋ ደውላ ነው የተናገረችው። ቪዲዮውን አጠፋዋለሁ፣
እኔ ካንተ በላይ ተከታዮች አሉኝ አጠፋዋለሁ ያንተን ቪዲዮ አጠፋለሁ ብላ ተናግራ ይሄው እንደዛ ተቸው አርጋለች። ኮፒ ሼር ሊንክ አርጉ። በገዳሟ ስም አሁንም በድጋሚ የምናገረው ነገር ቢዝነስ አርገውታል። እናንተ የዳናችሁ ሌሎችን መዳን ስላለባቸው ቦታው እንዳይረክስ አሁን ኮፒ ሼር ሊንክ አርጉት። ቦታው እስከሚስተካከል ድረስ አወራለሁ እናገራለሁ ቢዝነሳቸውን እስከሚያቆሙ ድረስ ማለት ነው። አዎ ለስውሯ ማርያም እናገራለሁ። የዳናችሁ ሰዎች መዳናችሁን ብቻ አይደለም ጠብቋት፣ ገዳሟን ጠብቋት። ልክ እንደናንተ መዳን የሚፈልጉ ሰዎች በብዙ ሺህ የሚቆጠሩ ሰዎች አሉ። ገዳሟ ብዙ ሰዎችን እያዳነች ነው። ይሄ ነገር እንዲቀጥል የዳናችሁ ሰዎችም ተባበሩ፣ እባካችሁ ተባበሩ። እግዚአብሔር ይስጥልኝ። ስውሯ ማርያም ገዳም እንዳትሄዱ ብዬ ብላችሁ ምን ይሰማችኋል? ለማንኛውም መሄድ ትችላላችሁ። እኔ ግን በጣም ብዙ ቅሬታ የተሰኘውባቸውን ነገሮች እነግራችኋለሁ። በአደባባይ ለሰሩት ጥፋት እኔም በአደባባይ መናገር ስላለብኝ ማለት ነው። እንዴት እስከ 8 ሰዓት ወይም ለ8:20 ጉዳይ ድረስ በደርሶ መልስ ጉዞ ለመጣ ምእመን ለሁላ ህዝብ ኧረ እባካችሁ አጥምቁን፣ እባካችሁ ጸበሉን ረጭታችሁን ወደ የቤታችን እንመለስ ሲል እናንተ ለኛ ስርዓት አታስተምሩንም፣ ዝም በሉ፣ ካልሆነ ደግሞ ካልፈለጋችሁ ግቢውን ለቃችሁ ውጡ እስከመባል የትዕቢት ንግግር ማለት ነው። ምን ማለት ነው? ገንዘብ በዚህ ልክ ለካ ያሳቢያል፣ በዚህ ልክ ለካ ያሳውራል እንዴ? እያስተዋላችሁ እንጂ ይሄ እኮ የሚመጣው ምእመን እኮ ችግር ይዞት በእስራት ተይዞ ስንት ሀገር አቋርጦ የሚመጣው እኮ ቅድስት ድንግል ማርያም ችግሩ እንድትፈታለት ነው እንጂ የእናንተ መቀለጃ እንዲሆን አይደለም። ስለዚህ ልታስተውሉ ይገባል። ከጉዞ ጀምሮ ብንነሳ ጸሎት የለም፣ ዝማሬ የለም፣ ቢዝነስ እስከሚመስል ድረስ ማለት ነው። ምእመናኑ ይመጣል፣ ምእመኑ እንደዚሁ መጥቶ ይመለሳል። በሚያሳዝናችሁ ሁኔታ ማለት ነው። ስንት ጉዞዎችን እኮ እናውቃለን ሄደን። ነገር ግን ልታስተካክሉ ይገባል። እኔ ዘንዶ 10 ባታለ ማርያምም ቃጥላ ማርያምንም እንደ ምሳሌ ያነሳላችኋለሁ። ቃጥላ ማርያም ከሌሊቱ 9 ሰዓት እስከ ማታ 1 ሰዓት ተኩል ሰው ሲጸበል ነበረ፣ ተአምሩን አይቶ ማለት ነው። ነገር ግን ሰውን ትተው ገንዘብ ሲያሳድዱ ካህናቶቹ እነሆ ቅድስት ድንግል ማርያም ፊቷን አዞረች። እነሆ ይሄው አሁን ህንጻ ቤተክርስቲያኑን ታቅፈው ቁጭ ብሏል። ዘንዶ 10 ባታለ ማርያምም እንደዚህ ነው። ምእመናኑን ሲረሱ ገንዘብ ሲያሳድዱ ባታለ ማርያም ፊቷን አዞረች ማለት ነው። ይሄ ነገር ነገ ስውሯ ማርያም ገዳም ላይ እንደማይሆን ምንም ማረጋገጫ የላችሁም። ምእመናንን አክብሩ። ቅድስት ድንግል ማርያም የቅድስት ድንግል ማርያም እንግዶች ናቸው። የጉዞ ማህበር አይምጡ፣ እኔም የምደግፋችሁ ጎን አለ። ምክንያቱም ስውሯ ማርያም ገዳም ብለው ይዘው መጥተው ሌላ ፎቶ የውሸት ፎቶ ይዘው ለቤተ ክርስቲያን ተቸግሯል ብለው ስውሯ ማርያም ገዳም ሳይደርስ ምእመናኑን ባዶ ኪሱን ስለሚያስቀሩት ማለት ነው። ይህንን ሐሳባችሁን ግን እደግፈዋል። እንግዲህ እንደተመለከታችኋቸው ነው። በጣም እጅግ አሳዛኝ ነው። ይሄንን ባይዘው ቪዲዮ ብቻ አይቼ ሳይሆን እኔም በቦታው የገጠመኝን ነገር ነው የምነግራችሁ። እንግዲህ ከአዲስ አበባ ሲሆን አሁን መገናኛ ነው መነሻው፣ ጣፎም አለ። ወደዛ ሲኬድ መገናኛ ያለው ሰልፍ ህዝቡ ወደዛ ለመሄድ ፈውስ ለማግኘት ድነት ለማግኘት ከመቤታችን በረከት ለማግኘት ተሰልፎ የሚያደርገው ነገር እጅግ ደስ ይላል። በጣም የሚያስደስት ነው። እስከ ጠዋት 4 ሰዓት 5 ሰዓት ድረስ ይሄ ሰልፍ አለ። መኪናዎች ሲመጡ እየተጫነ ይኬዳል። ግን ምንድነው እየተደረገ ያለው? የሆነ ግሩፕ ነው የያዘው ቤተክርስቲያኗን። ያችን ቤተክርስቲያን የሆነ ግሩፕ ይዞታል። ይሄ ግሩፕ ነው እያንቀሳቀሰ ያለው ማለት ነው። በቀን ከ300 እስከ 500 መኪና ይኬዳል። እዚህ ጋር ልብ ልትሉ የሚያስፈልገው ምንድነው እየተካሄደ ያለው? ለምሳሌ እኛ አንድ ጊዜ ጉዞ አዘጋጅተን ወደዚህ ቦታ በምንሄድበት ሰዓት ጉዞ እንግዲህ ለንግድም አይደለም ጉዞ ያዘጋጀ ነው። በጣም ለትልቅ ዓላማ ነው ጉዞም የተዘጋጀው። በዛውም ደግሞ ከቦታው በረከት ለማግኘት አስበን ጉዞ አዘጋጀን። ጉዞ ስናዘጋጅ ዕለተ እሑድ ነው ጉዞ ያዘጋጀ ነው። ዓርብ ዕለት ተደውሎ ስልክ ከማህበራዊ ሚዲያ ተገኝቶ ጉዞ ማድረግ አትችሉም ወደ ስውሯ ማርያም አለ። ለምንድን ነው ማድረግ ማንችለው ብለን በምንጠይቅበት ሰዓት ማድረግ አትችሉም ከገዳሙ ውጪ እኮ። ምክንያቱ ምንድነው? በቃ ገዳሙ ብቻ ነው የሚያዘጋጀው። ሌላ ጉዞ አዘጋጅ ሲመጣ ስርዓት አይከበርም ማለት። በደንብ ልብ በሉ። ስርዓት አይከበር። ምን አይነት ስርዓት ነው የማይከበሩ? በሌላ ገዳም ጉዞ ሲመጣ ሴቶች ከነወር አበባቸው ይመጣሉ። ስርዓቱን አያከብሩም። በቤተክርስቲያኒቷ ስም ይለምናሉ የሚሉ ነገሮች ተነሱ። ይሄ እንደዚህ አይደለም። ስርዓት ማይከበርም ከሆነ እዛው ቤተክርስቲያን ላይ ያሉ አባቶች ቆመው ንግድ የሚሰራ ከሆነ መናገር አለባቸው። ይሄማ ቤተክርስቲያን አትሂዱ ብሎ መከልከል ነው ስንል አልተግባባንም። በሚመለከተው አካል ጋር ተደዋወልን።
ከሚመለከተው አካል ጋር ተደዋውለን ማንም አይከለክላችሁ መምጣት ትችላላችሁ የእግዚአብሔር ቤት ነው ደግሞ እንዲህ አይነት ነገር አለ ብለው የበላይ አካላቶች ምላሽ ሰጡ ይሁን ብለን እኛ ጉዞን አዘጋጅተንና መገናኛ የሚገቡ ሰዎች ነበሩ በለተው ውርስ እንሄድ ይሄ ግሩፕ ያዘን ማለት ነው መሄድ አትችሉ መኪና ውስጥ ገብተው መበጥበጥ ጀመረ ሊያሸውዷችሁ ነው ሊያጭበረብሯችሁ ነው ወረዱ እኛ በነፃ እንወስዳችኋለን እኛ እንደዚህ እናደርግላችኋለን ባይዘው በነፃ አይደለም የሚወስዱት እንደዚህ እናደርግላችኋለን እስከ ማለት ተደረገ ሌላ ታሪክ ውስጥ ተፈጠረ ሌላ ብጥብጥ እልህ ለእልህ ተገባባን ማለት ነው እንግዲህ አስቡ ከተለያየ ቦታ የሚመጡ ሰዎች አሉ አሁን እነዚህ ሰዎች ጉዞ ያዘጋጁ ያሉት ከአዲስ አበባ ብቻ ነው ከሌላ ቦታ ከክፍለ ሀገር የሚመጡ አካላቶች ለፍተው ደርሰው ስውሯ ማርያም መገንጠሪያ ሲደርሱ አትገቡም ተብሎ ይመለሳል አንድ ምእመን ቤተክርስቲያን አትገባም ተብሎ እስከ መመለስ ማለት ነው ከዛ ከኛ ጋር ጦርነት ተፈጠረ እኛም አልተውንም እስከ መጨረሻው ታገልንና ጉዞን አደረግን በቦታው ግን የሚደረግ ነገር አሳዛኝ ስርዓቱ እንኳን የሚደረገው ሴት መድረክ ላይ ወጣ ትመራለች ሴት መድረክ ላይ ወጣ የተደረገውን ታምር ከህዝቡ እየሰበሰበች ትናገራለች የሚገባው ምን አይነት የሚደረገው ስርዓት አልበኝነት ቤተክርስቲያኒቷ ላይ የሚደረገው ስርዓት አልበኝነት ሰው ላይ ያለ በመኪና እንኳን ሲሄዱ ከዚህ ሲነሱ ጸሎት እንኳን አያስደርጓቸው እና በጣም በርካታ በዚህ መናገር የማልፈልጋቸው ነገሮች በርካታ ነገሮች እየተደረጉ ነው መመልከት ትችላላችሁ አዲስ አበባ ላይ ገንዘብ ተኮር እንዲሆን አዲስ አበባ ላይ ለምሳሌ ቃጥላ ማርያም ተብሎ ተጮኸ ሰው ካህናቱ ወይም እዛ ያለው ሰው ገንዘብ ተኮር ሆነና ዛሬ ጠፋ ባዶ ሆኖ ነገም ስውሯ ማርያም እያለ ዛሬ በሺዎች የሚቆጠር ሰው የሚሄደው ነገ የቦታው ታምር ይቆማል 100% ነው የምነግራችሁ መቤታችን በዛ ቦታ የምታደርገውን ታምር ታቆማለች ለምን አሳዛኝ ነገር ሰው እያለቀሰ ስለሆነ ማለት ትክክለኛ የሆነ ስርዓት እየተደረገ ስላልሆነ ማለት ስለዚህ የሆነ የጎበዝ አለቃ ይዞት እየመራ ነው ማንንም ሰው ቤተክርስቲያን መሄድ አይከለከልም ከየትም ይምጣ ስርዓት የሚጎል ከሆነ አውደ ምሕረቱ ላይ ቆሞ ህዝቡ እስኪያልቅ ድረስ ካህናት አባቶቻችን በስርዓት መናገር አለባቸው በቃ በሌላ ጉዞ የምትመጡ ገንዘብ አምጡ የሚሏችሁ ከሆነ እንደዚህ አድርጉ የሚሏችሁ ከሆነ ለዚህ ቦታ እንዳታደርጉ እንደዚህ የሚሏችሁ ከሆነ እንዳታደርጉ እንዳትሸወዱ እያሉ መናገር ነው እንጂ የገዳሙ ብቻ ነው እዚህ መግባት የሚቻለው ነገም እኮ እኛ አንድ ግለሰብ ይነሳና የሰፈሩን ቤተክርስቲያን ይዘጋና መግባት አትችሉም ከኛ ውጭ ብሎ የራሱን ስራ ይጀምራል ስለዚህ 100% የምነገር ቢዝነስ ነው እየተያዘ ያለ ነገር ከቤተክርስቲያን ስርዓት እየወጣን ነው ይሄን ነገር ልናስተውልና ልንረዳ ያስፈልጋል ህዝቡ እስከመቼ እንደሚታለል ግራ እየገባኝ ነው እግዚአብሔር መጨረሻውን ያሳምር ነው ምለው እውነት ቦታዋ የታምር ቦታ ናት ቦታዋ የድንቅ ቦታ ናት ቦታዋ ቃል ኪዳን ያላት ቦታ ናት ቦታዋ ፈዋሽ ናት መቤታችን የምትሰማበት ቃል ኪዳና ደስ ይላል ነገር ግን በዚህ ቃል ኪዳንና በዚህ በመቤታችን በመታደርገው ታምር ውስጥ ተሸፍኖ የሚደረግ አለውነ ስርዓት አለ ከቤተ ክርስቲያን ውጪ የሆነ ስርዓት ይሄ ሊቆም ይገባል ሀገረ ስብከቱም ለምን ዝም እንደሚል አላውቅም እውነት ለምን ዝም ብሎ ይሄን እንደሚከታተለው አላውቅም ሌላ ነገር ነው የሚያስመስለው የጥበቡ ተካፋይ የሆነ ሁሉ እስኪመስል ሰዎች በዚህ ደረጃ እስኪድረዱ ድረስ የደረሰ ነውና መፍትሄ መሰጠት አለበት የሚል እምነት አለኝ በዚህ ዙሪያ እናንተም ሐሳብ አስተያየቶቻችሁን ግለጹ እስቲ አንድ ድንቅ የመቤታችንን ታምር ላስቃኛችሁ በዘመናችን የሆነ ታሪክ ነው የምነግራችሁ ይህች ልጅ ከኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች በጣም በትልቅ ውጤት ነው የተመረቀችው ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች እዚህ እነሱን ጥዬ መምጣት አልችልም አዲስ አበባ ኖራለሁ ብላ ከገጠር ይዛ መጣለች ስራ ቢፈለግ የለም 1 አመት ከ8 ወር ስራ ሲፈለግ አላገኘችም ኋላ ፈልጋለሁ ብላን እኔና አንድ ጓደኛዬን ስናወራ እንግዲህ 1 አመት ከ8 ወር ገመናዬን ደብቄ እናት አባቴን በቀንም 1 ቀን እየመገብኩ አኑሬያለሁ የቤት ኪራይ መከራ ነው ብዙ ነገር ጭንቅ ነው እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር ተሰደዳለሁ አለች ታይ ብንላት እምቢ አለች ጥቂት ገንዘብ አዋጣንላት ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች 3 ወር እንኳን መስራት አልቻለችም እግሮቿ ማበጥ ጀመሩ ማበጥ ሲባል ዝም ብሎ ማበጥ አይደለም በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ 3 ሰው ያነሳው መብጠቱ ሆስፒታል ስትመላለስ ቆይታለች ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አለ ከቻልሽ የኛን እስልምና ተቀበይሽ አዳያጂ ከኛ ጋር
ካልሆነ ግን ወደ ሀገርሽ ሂጂ። የማያምን ሰው በሀገራችን የመቅበር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ 2 ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለሁበት ጸበል የለም። በአንቺ ማይፀን ውስጥ 9 ወር ከ6 ቀን ኖር ያለው ያንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ፣ በአንቺ ስጋ እመቤቴ እኔን አጥምቃት ትፈውሰኛለች፣ አምናታለሁ፣ ሂጂ አለች። ለካ እናትየው እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓ.ም ልደታ ታውቁታላችሁ ብዬ አስባለሁ። ሜክሲኮ ልክ ስትገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናት እየገባች። ተጠምቆ ሲወጡ 3 ቀን ነው ተጠምቆ የወጡት። ደውልልኝ አሉ ዶክተሩ። 2 ቀን ቀርቶሻል ብለዋል። እናትየው 3 ቀን የተጠመቁት። ሲደወል ልጅቷ ዝልፍልፍ ብላ ወድቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን፣ ሰውነቴ ላይ የነበረ ያ ክብደት የሚመሰን አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አሃ አንቺም ካላውቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የ6 ሰዓት መንገድ ነርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባክሽ አትቀልጂብኝ፣ ልሰራ ነው ያለሁት። እኔ ልጅቷን አውቃታለሁ፣ ኪሎዋ ይሄን ያለው ደሞ እንዲ ነው። አንቺ ደሞ ሳይሽ አዲስ ህፃን ልጅ ነው የምትመስዪው፣ ልጅቷን አምጪ አላት። አይ እኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ። ከየት አምጥተሽ ጸበል? አረብ ሀገር አይደለም ወይ ያለሽው? ከየት አመጣሽ? አይ እናቴ ተጠምቃልኝ። እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ እረጦ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ? በእውነት ድነሻል? አንድ ኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን 2 ኪኒንና 3 መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ ሀገርሹ ሰጅኝ፣ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ 10 ሰዓት ላይ ነው ማታ። አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው በፍጹም። በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊት 9 ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ ዕጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ መጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮን የጀመረው ሲወጣ ሆስፒታል ውሰዱኝ አለ። አረባክ እንደው ቢያንስ 1 ሱባኤ ሳምንት ተጠመቅ። በፍጹም። ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው፣ እንደ ጉም ደመና ወጥቶ ሲወጣ ይቻለው፣ ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን። ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ። ዶክተሮቻቸው እንዴት ናቸው? 17 ዓመት የተያዝኩትን እንዴት የለም ትሉኛላችሁ አለ። አይ ሀገር ሄጄ ይመረመራሉ። ሄዶ ሲመረመር የለብህም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱም 3 ልጆቹን ተጠምቆ ያገለግላሉ። አዎ እንደተመለከታችሁት ነው። ድንግል ማርያም ከዚህ በላይ የምታደርግ እናት ናትና እነዚህን ሰዎች እንደማረች እኛንም ደግሞ ትማረን፣ የልቦናችን መሻት ትፈጽምልን። በሌላ አስተማሪ መርሃ ግብር እስክንገናኝ ድረስ እጅግ አከብራችኋለሁ። ቸርን ሰንብት።